ከአዲስ አበባ ከሀገራችን የመጡ መምህራችን መላከ ብስራት ቀሲስ አብርሃም ዲበኩሉ በአዲስ አበባ በቦሌ አካባቢ የደብረ ብስራት ቅዱስ ገብርኤል ወአርሴማ ቤተክርስቲያን አስተዳዳሪ ናቸው። በእውነት ያ ቤተክርስቲያን ራሱን የቻለ ታሪክ ያለው ቤተክርስቲያን ነው። ከ3 ዓመት በፊት ይመስለኛል ባልሳሳት የታቦቱን ማደሪያ የታቦቱን ቦታ ሌላ የማይገባው አካል መጥቶ በጉልበት ሊቀማ በሞከረበት ጊዜ የሕይወት መስዋዕትነት ከፍለው በሰማዕትነት ተሰውተው ያስቀሩት ቦታ ነው። ያ ቦታ ትዝ ይላችሁ ከሆነ የሰው ሕይወት ያለፈበት ነው። የሰው ሕይወት አልፏል፣ ግን ቦታውን ግን አስቀርተዋል። ቤተክርስቲያኑን አስቀርተዋል። እና እኒህ አባት መላከ ብስራት የዚያ ቤተክርስቲያን አስተዳዳሪ ናቸው። በአጋጣሚ ወደዚህ ወደ አውሮፓ መጥተው በዚህ ለጀርመን ለሚገዛው ገዳም እያስተማሩ እየዘመሩ ገንዘብ ሲያሰባስቡ ቆይተዋል። በስዊዘርላንድ፣ በኔዘርላንድ፣ በአምስተርዳም እና በአይንዶቨን እንደዚሁም ደግሞ በዛሬ ደግሞ በእኛ ቤተክርስቲያን ተገኝተው በእውነት ትምህርታቸውን ያስተምሩናል። 10 ደቂቃ። እንደገናም ደግሞ ዘማሪ ናቸው። በጣም ድምፃዊ ናቸው። ድምፃቸው ሲቀድሱ ሰምታችሁታል መቼም ነጎድጓድ ነው። በጣም ሲያስረቀርቁት ነበር። ደስ ይላል፣ ይመስጣል። እና ደግሞ በዝማሬ በመዝሙርም እንደዚሁ ደግሞ ተሰጥኦ ያላቸው የባለብዙ ጸጋ አባት ናቸው። አሁን ጊዜያችሁን መሻማት አልፈልግም። ቀጥታ ወደ እሳቸው ነው የምወስዳችሁ። እሳቸው ያስተምሩናል እና ደግሞ ዝማሬ የማሰምተውን እዛ ላይ ወደ መጨረሻው ቃለ ሜዳ እንሄዳለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ አማት ሁላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምንማርበት የትምህርታችን ርዕስ ሰውን ምንኛ ወደደው የሚል ነው። ኃይለ ቃሉን የምናገኘው ጸሎት በምትጸልዩበት ጊዜ ውዳሴ ማርያም፣ ከዚያ ቀጥሎ ደግሞ አንቀጸ ብርሃን አለ። አንቀጸ ብርሃን ተብሎ በሚጠራው የጸሎት ክፍል በቅዱስ ያሬድ በተደረሰው ድርሰት ዘኮንኪ ተብሎ በሚጠራው የጸሎት ክፍል ላይ የሚገኝ ቃል ነው። ስለ ጌታ ልደት ቅዱስ ያሬድ አስፍቶና አምልቶ በተናገረበት ቃሉ ላይ ይገኛል። ሰውን ምንኛ ወደደው። ክቡር አባታችን መልአከ መዊ ቀሲስ ልሳነ ወርቅ የዚህ የታላቁ ካቴድራል አስተዳዳሪና የሁላችሁም እረኛና ጠባቂ የጀርመን ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ በሌሊቱ እግዚአብሔርን ብላችሁ ሃይማኖታችሁን ብላችሁ ክርስትናችሁን ብላችሁ ዋጋ ለማግኘት በነፍሳችሁ ለመባረክ በእግዚአብሔር ቤት የተሰበሰባችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በኃያሉ በገናናው አምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አረፈዳችሁ፣ እንደምን አደራችሁ ለማለትም አይመችም።
እንደምን አመሻችሁ ለማለት አልፏል። ብቻ እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ። ለዚህ ያደረሰን አምላክ ክብር ምስጋና ይግባው። እስቲ አመስግኑት እግዚአብሔርን በእልልታና ዛሬ ያልተጨበጨበባቸው እጆች፣ እልል ያልተባለባቸው አንደበቶች መቼም ሊባልባቸው አይችልምና ከሌላ ጊዜ ለየት ባለ መልኩ ዛሬ የምስጋና ቀን ነው። ምስጋናውን ለማመስገን መላእክት ከሰማይ ወርደዋል። ከሰዎች ጋር በጋራ ሆነው አመስግነዋል። ሕዝብና አሕዛብም አመስግነዋልና ዛሬ የምስጋና ቀን ነው። የምን ቀን ነው? የምስጋና ቀን ነውና እስቲ አመስግኑት እግዚአብሔርን። ለ20 ደቂቃ ከታገሳችሁ 20 ደቂቃ ነው የማስተምረው። ዝማሬው ደግሞ እንግዲህ 5 ደቂቃ ሊፈጅ ይችላል። ዝማሬውን ሳይጨምር 20 ደቂቃ አስተምራችኋለሁ። አሁን የምንዘምረው ለመግቢያ ያህል እኔ ከዘመርኳቸው ዝማሬዎች ውስጥ የንስሐ መዝሙር ለሃ ማርያም ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ የሚለውን አጭር መዝሙር ዘምረን ወደ ትምህርቱ እንሄዳለን። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ዮሐንስ ቢደንቀው ያዘን ጽናት አነሳት ደግፎ በብርቱ ሊያጽናናት ድንግልም አለችው ልጄ አሳዘነኝ እህት ወንድም የለው ላልቅስለት ተወኝ ከሁሉም ይበልጣል ያስደፋል አንገት ለማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ራሔል አልቅሳለች ላላቀፈቻቸው ድንግል ግን ብታለቅስ አዝላው ተሰዳለው ያዕቆብም አልቅሷል በሌላ የሰው ደም ማርያም ግን ብታለቅስ ፈሷል የልጇ ደም ከሁሉም ይበልጣል ያስደፋል አንገት ለማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ
ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ጠብቶ ስላደገ የድንግልና ጡቷን መቆም አልቻለችም ስታይ መጥማቱን። በደም ተሸፍኖ ብታየው ውበቱን ለይልኝ አለችው ከሥጋዋ ነፍሷን። ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን። ከሰማያት ወረደ ከድንግል ማርያም ተወለደ። ከሰማያት ወረደ ከድንግል ማርያም ተወለደ። እንዲሆነን ቤዛ እንዲሆነን ቤዛ ለዓለም ሁሉ ለበሰ የማርያምን ሥጋ። ከሰማያት ወረደ ከድንግል ማርያም ተወለደ። ከሰማያት ወረደ እልል እያላችሁ እንዲሆነን ቤዛ እንዲሆነን ቤዛ ለዓለም ሁሉ ለበሰ የማርያምን ሥጋ። እንዲሆነን ቤዛ እንዲሆነን ቤዛ ለዓለም ሁሉ ለበሰ የማርያምን ሥጋ። ከሰማያት ወረደ ከድንግል ማርያም ተወለደ። ከሰማያት ወረደ ከድንግል ማርያም ተወለደ። እንዲሆነን ቤዛ እንዲሆነን ቤዛ ለዓለም ሁሉ ለበሰ የማርያምን ሥጋ። እንዲሆነን ቤዛ እንዲሆነን ቤዛ ለዓለም ሁሉ ለበሰ የማርያምን ሥጋ። በልደቱ በዓል አምላካችን እግዚአብሔር ሁላችንንም ይባርከን። እንኳን አደረሳችሁ በድጋሚ። እንግዲህ ዛሬ የጾሙም ፍጻሜ ነው፣ የገና ጾም ማለት ነው። ለጾማችሁም ላልጾማችሁም የኔም ደግሞ የመጨረሻ አገልግሎት ጊዜ ዛሬ ነው። በእውነት መላከመዊ መምህር ልሳነ ወርቅ ከሌሊቱ ጀምሮ እንዳገለግል እድሉን ሰጥተው በቤተ መቅደሱም አገልግሎት ሁሉን ነገር ከፍት አድርገው በአገልግሎት እንድሰማራ ስለጋበዙኝ እጅግ በጣም አመሰግናለሁ። እድሜን ከጤንነት ጋር አምላካችን እግዚአብሔር ያድልልኝ። ሰውን ምንኛ ወደደው በሉ እስቲ። እስቲ በሉ ድምፃችሁ። ማን ነው የወደደን? ማን ነው የወደደን? እግዚአብሔር። እንግዲህ ዛሬ የምናከብረው በዓል
ቀላል በዓል አይደለም። ልደት ብለን ስንናገር እንደ ሕፃን ልጅ ልደት የምናከብረው በዓል አይደለም። በዓሉ የሕይወት ልደት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞታችንን በሕይወት ሊለውጥ ነው የተወለደውና የሕይወታችን ልደት ነው ዛሬ የምናከብረው። የጌታችን የኢየሱስ ክርስቶስ ልደት መጻሕፍት ተባብረውበት ሊቃውንትም አመስጥረውት ብዙ ጽፈዋል። እኔ ግን ለ20 ደቂቃ የምንነጋገረው ቅዱስ ያሬድ የተናገረውን ቃል ወስደን ነው። ሰውን ምንኛ ወደደው ብሎ ተናግሯል። እንግዲህ የጌታን ልደት ስናስብ ዛሬ የምንጠራው ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ እያል እንጠራለን። ይህንን ስም ያገኘነው ጌታ በተወለደ ሰዓት ነው። የዓለምን ዘመን ለሁለት የከፈለ ነው የጌታ ልደት። የማን ልደት? የማን ልደት? የጌታ ልደት የዓለምን ዘመን ለሁለት የከፈለ። ከጌታ ልደት በፊትና ከጌታ ልደት በኋላ ብለን የምንጠራው ጌታ በቤተልሔም በተወለደ ጊዜ ነው። የጌታ ልደት ስናስብ የዘረኝነትን ግንብ የሰበረ ነው የጌታችን የኢየሱስ ክርስቶስ ልደት። በጌታ ልደት ሕዝብና አሕዛብ አንድ ሆነዋል። ሕዝብና አሕዛብ ቀድሞ አይገናኙም ነበረ። እስራኤል በግዝረት አሕዛብ በቁልፈት ተለያይተው ነበረ። የአብርሃም ዘሮች የተገረዙ የእግዚአብሔር ልጆች ይባላሉ። ያልተገረዙ አሕዛብ ጣዖት አምላኪዎች ደግሞ የእግዚአብሔር ልጆች አይባሉም ነበረ። ጌታ ሲወለድ ግን ሕዝብና አሕዛብን አንድ አድርጓል። የጌታ ልደት እንዴት ነው አንድ ያደረገው ያል እንደሆነ እሱ የመጣው ለቤተ እስራኤል ብቻ ነው እንዳይባል የተወለደው ትንቢት ለተነገረላቸው ሱባኤ ለተቆጠረላቸው ብቻ ነው። እኛን አይፈልገንም እንዳይሉ አሕዛብ ማቴዎስ የጌታን ልደት ሲጽፍ ከአሕዛብ ወገን የሆኑትን እነ ሩትን እነ ራኬብን በክርስቶስ ልደት አስገብቶ ቆጥሯቸዋል። ይሄ ማለት የክርስቶስ ትውልዱ ከሕዝብም ከአሕዛብም ነው። ጌታ በተወለደ ሰዓት የጌታ ልደት ስናስብ ሕዝብና አሕዛብ አንድ የሆኑበት ማለት ዘረኝነት የጠፋበት በቋንቋ በነገድ ይከፋፈል የነበረ ሕዝብ አንድ የሆነው በማን ልደት ነው? ነገሩ በማን ልደት ነው? በጌታ ልደት ነው። የጌታ ልደት ስናከብር ማሰብ የሚገባን ውስጣችን እንደዚህ አይነት ነገር የመለያየት በጎሳ የመከፋፈል ነገር እንዳይኖር ነው። ምክንያቱም ይሄን የሚያስብ ሰው በዚህ ሕይወት የሚጓዝ ሰው የጌታ ልደት ያልገባው የክርስቶስ የማዳን ጉዞ ያልገባው ሰው ነው ማለት ነው። ስለዚህ የጌታችን የኢየሱስ ክርስቶስ ልደት የዘረኝነትን ግንብ ሰብሯል። በዛሬው ዕለት ክብርና ምስጋና ለስም አጠራሩ ይሁን። ይሄ ብቻ አይደለም፣ የጌታ ልደት የኑሮ ደረጃን ሁሉ ያፈረሰ ነው። እስቲ አሁን በዘመናችን ነገስታትና እረኞችን ሊያገናኝ የሚችል ጉባኤ አለ? ንገሩኝ። አለ ወይ? ንገሩኝ። አሁን ነገስታት ከእረኞች ጋር አንድ ላይ ይሆናሉ? ምንስ ያገናኛቸዋል? የቤተ መንግስት ባለስልጣናትንና ጫካ ውስጥ በጎች የሚጠብቁ እረኞችን ሊያገናኛቸው የሚችል ምንም ነገር የለም። በአንድ ስብሰባ በአንድ ወንበር ላይ ሊያስቀምጣቸው የሚችል ነገር የለም። የስልጣን ደረጃው በምድር ከፍ ያለ ስለሆነ ማለት ነው። የባለስልጣኖች ሁሉ ባለስልጣን፣ የነገስታት ሁሉ ንጉስ። ኢየሱስ ክርስቶስ ግን እረኞችና ነገስታትን አንድ ላይ አገናኝቷል። መቼ? በልደቱ ዕለት ማለት ነው። ነገስታቱ ሰብአ ሰገል ከሩቅ ምስራቅ መጥተው ቤተልሔም፣ እረኞቹም ካሉበት ቦታ በመላእክት ተመርተው መጥተው ቤተልሔም፣ ነገስታትና እረኞች አንድ ላይ ሆነው ማንን አመሰገኑት? የእረኞቹን አለቃ ክርስቶስን በድንግል ማርያም እቅፍ ላይ
የነገስታቱን ንጉሥ ኢየሱስ ክርስቶስን እንዴት ደስ ይላል! እረኞችና ነገስታትን ከፊት ለፊቱ አሰልፎ ስግደት እየሰገዱ እያመሰገኑት እንኳን ተወለድክልን እያሉ ነገስታቱ እናንተ እረኞች ደረጃቸው አይደለም ብለው ሳይንቋቸው፣ እረኞቹም አናስፈልግም ብለው ወደ ኋላ ሳይሸሹ ሁሉንም ማንሰበሰባቸው? ንገሩ፣ ማንሰበሰባቸው? ኢየሱስ ክርስቶስ። በዚህ ቤት የምንሰበሰበው ትልቅ የለ ትንሽ የለ፣ ረጅም የለ አጭር የለ፣ ባለጸጋ የለ ድሃ የለ፣ ባለስልጣን የለ ምስኪን የለ። ሁሉንም የሚሰበስበው የማን ቤት ብቻ ነው? ንገሩ፣ የማን ቤት ነው? በዚህ የሰበሰበን አምላክ ክብር ምስጋና ይግባው። እንደ እልልታችሁና ጭብጨባችሁ ባይለይ ጥሩ ነበር። እግዚአብሔር ይባርካችሁ። የጌታ ልደት ሰውና መላእክትን አንድ ያደረገ ልደት ነው። ሰውና ማንን? መላእክትን። ሰውና መላእክት ለ5500 ዘመን የጋራ መስዋዕት ማቅረብ አቁመው አቋርጠው ነበረ። በምን ምክንያት? በአዳምና በሔዋን መሳት ምክንያት። የሰው ልጅ በድሎ ከእግዚአብሔር ከተለየ በኋላ ሰው የተለየው ከእግዚአብሔር ብቻ አልነበረም፣ ከመላእክትም ተለይቶ ነበረ። ጌታ ሲወለድ ግን ተራርቀው የነበሩትን መላእክትና የሰው ልጆችን አንድ አድርጎ ነገስታትና እረኞችን ብቻ አይደለም መላእክትና የሰው ልጆችን አንድ ላይ ያደረገና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ በሰማይ ለእግዚአብሔር ምስጋና ይገባል በምድርም ሰላም ለሰውም በጎ ፈቃድ ብለው ቅዱሳን መላእክት ከሰማይ ወደ ምድር መጥተው እረኞቹ ባሉበት ቦታ የጌታ ልደት ካበሰሯቸው በኋላ የጋራ የምስጋና መስዋዕት ለእግዚአብሔር አቀርበዋል። ክብር ምስጋና ለእግዚአብሔር ይሁን። የጌታ ልደት መላእክትን በእጅጉ ያስደነቀ ልደት ነው ይላሉ ሊቃውንቱ። ማንን ያስደነቀ? ማንን ያስደነቀ? መላእክትን። ለምን መላእክት ተደነቁ ቢባል ኢየሱስ ክርስቶስ ጌታቸው ነው፣ አምላካቸው ነው። ከዙፋኑ ሳይለይ በከብቶች በረት ስላገኙት መላእክት ተደንቀዋል። የሚገርመው ነገር ኢየሱስ ክርስቶስ በዚያ በቤተልሔም በከብቶች በረት በግርግም ውስጥ በእናቱ እቅፍ ላይ ሆኖ ጡት ይጠባል። ምን ይጠባል? ጡት ይጠባል። ተናገሩ ውስጥ ጡት ይጠባል። ወተት ማለት ነው። እሱ እዚህ እናቱን ጡት እየተመገበ በዙፋኑ ሆኖ ደግሞ ዓለምን ይመግባል። ክብር ምስጋና ለስም አጠራር ይሁን። እላይ ሆኖ ዓለምን ይመግባል። እታች ደግሞ በከብቶች በረት ሆኖ ከድንግል ማርያም ጡትን እየጠባ ወተት እየለመነ ከእናቱ። ተመልከቱ ምን ያህል ትህትና ነው። መላእክትን ያስደነቃቸው ይሄ ነበረ። ታዲያ ምን አለ ቅዱስ ያሬድ በአንቀጸ ብርሃን ድርሰቱ ላይ ወሶበ ርእዩ እግዚኦሙ ዘአስተጋብአ ኩሎ ፍጥረታተ እንዘ ይነብር ውስተ ሕፅንኪ ወዘይሴሲ ለኩሉ ፍጥረት ይጠቡሃ ሊበኪ ከመ ሕፃን። ዓለምን የሚያስተዳድረው የዓለም ገዢ የሆነው ዓለምን ፈጥሮ የሚገዛው ጌታ በእቅፍሽ ላይ ሆኖ እንደ ሕፃን ጡትን እየጠባ መላእክት ከሰማይ ወርደው ባዩትና በተመለከቱት ጊዜ አለ ሐሰስዎ ውስተ አርያም፣ በአርያም ፈለጉት አለ። አስተውሉ፣ ንጉሥ ባለበት ሰራዊት አለ። ከላይ መጥቶ ከድንግል ማርያም ሲወለድ በቤተልሔም ሰራዊቶቹ መላእክት ከሰማይ ወደ ምድር ወረዱ። ቤተልሔም ማለት ነው። አንድ ነገር ደንቋቸዋል መላእክት። ምንድን ነው የገረማቸው? እዚህ በድንግል ማርያም እቅፍ ላይ እንደ አንድ ሕፃን ድሃ ይላታል ድንግል ማርያምን። አንዲት ገሊላዊት ድሃ ሴት አቀፈችን የሚለው እና ከዚች ድሃ ሴት ምስኪን ሴት እቅፍ ላይ ሆኖ ጡት ሲጠባ ሲያዩት እላይ በዙፋኑ ማን ተቀምጦ ነው በሱ ቦታ ብለው ሐሰስዎ ውስተ አርያም፣ በአርያም ሊፈልጉት ሄዱ። በሄዱ ጊዜም ምን አለ ቅዱስ ያሬድ? ወደ ላይ ወደ አርያም ሄደው በዙፋኑ ሲያዩት እንዴት ነው ያዩት? ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነት ሆኖ በዙፋኑ ተቀምጦ አገኙት። ይደንቃል። ቅዱሳን መላእክት ይሄ ነው የገረማቸው። ከላይ ከዙፋኑ አልተለየም፣ እታችም ደግሞ አልጎደለም።
ምን አይነት ተአምር ነው ይሄ! ቅዱሳን መላእክትን አንድ ጊዜ ወደ ሰማይ አንድ ጊዜ ወደ ምድር ሲወጡ ሲወርዱ ያደሩ ዛሬ ቅዱሳን መላእክት ለምን የጌታ ልደት ቢያስደንቃቸው ይሄንን ነው አባ ሕርያቆስ በቅዳሴው ላይ መጽሐቤኪ ቃል እንዘ ይትፈልጥ ምጽናብሁ ጸነስኪዮ እንዘ ይትጋባ ተአቅሮ ውስተ ማኅፀንኪ እንዘ ይሐጽጽ በላዕሉ ወዘ ወኢይትዌሰክ በታሕቱ አለ አባ ሕርያቆስ በቅዳሴ ማርያም ላይ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ፣ ሳይወሰን ጸነሽው፣ በላይ ሳይጎድል በታችም ሳይጨመር በማኅፀንሽ ተወሰነ አላት። ይሄ ለቅዱሳን የተገለጸ ድንቅ ምስጢር ለአባ ሕርያቆስም ተገልጾለት በቅዳሴው ላይ አመስግኗል። ታዲያ ቅዱሳን መላእክት ወሶበ ርእዩ ትሕትናሁ ለእግዚእነ አልዓሉ አዕይንቲሆሙ ላዕለ አርያም ሰፉ ክነፊሆሙ ወሰብሑ ለእግዚኦሙ እንዘ ይብሉ ስብሐት ለከ እግዚአ ኩሉ በሰማያት። የጌታ ትሕትናው ደነቃቸው ይላል። ምኑ ደነቃቸው? ትሕትናው። አምላክ ሲሆን እንዴት በከብቶች በረት በእሳት በተከበበ ዙፋን ላይ የተቀመጠው በአንዲት ሴት እቅፍ ላይ የደነቃቸው ትሕትናው ብቻ አይደለም። የታቀፈችው ሴት እንዴት አላቃጠላትም እሳቱ? የታቀፈችው ሴት 7 የእሳት መጋረጃ የሚጋረድለት ነው። መላእክት እኮ በቤተልሔም እንዴት መሰላቸው የቀረቡት? ቅዱስ ያሬድ እንደተናገረው ዓይናቸውን ወደ ሰማይ ከፍ ከፍ አደረጉ፣ ክንፎቻቸውን ዘረጉ ይላል። ክንፋቸው ምን አደረጉ? ለምን ዘረጉ ክንፋቸውን? እንዳያቃጥላቸው እሳቱ። በላይ የሚያመሰግኑት እንዲህ ነው። ክንፋቸውን ዘርግተው በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ዘርግተው ሸፍነው፣ ሁለት ክንፋቸውን ደግሞ ግራ ቀኝ ዘርግተው እንዲህ በተመሳቀለ በመስቀል አምሳያ ያመሰግኑታል። በክንፋቸው አካላቸውን መሸፈናቸው እሳቱ እንዳያቃጥላቸው ነው። እነሱ ክንፋቸውን እየዘረጉ የሚያመሰግኑት ጌታ ግን ድንግል ማርያም እናርገዋለች። ነገሩ እስቲ አባ ሕርያቆስ ነገሩ ቢረቅበት ምንድነው ያለው መሰላቸው? 7 የእሳት መጋረጃ የሚጋረድለት ልብሱ እሳት፣ ፊቱ እሳት፣ ክዳኑ እሳት ነው። እንደምን አላቃጠልሽ አላት። ለዚህ መልሳለሁ? ነገሩ እስቲ መልሳለሁ ወይ? ለዚህ የለም። ድንግል ማርያም ይሄንን ሁሉ ተአምር በልቧ ታኖረው ነበር እንጂ አታወራውም፣ አትናገርም ነበር። እንዴት አላቃጠለትም? በአንድ በኩል ይደነቃሉ። ትሕትናው በአንድ በኩል ይገርማቸዋል። ክንፋቸውን ዘርግተው በሰማይ ለእግዚአብሔር ምስጋና ይገባል፣ የሁሉ ፈጣሪ የሁሉ አስገኝ ለሆነው በሰማይ ለእግዚአብሔር ምስጋና ይገባል አሉ። ድንግል ማርያምንም አዩዋትና አለ ድንግል ማርያምንም አዩዋትና ወአዲ ርእዩኪ በውስተ በዓት ለኪ ለባሕቲትኪ ምስለ ሕፃንኪ ወይቤሉ ሰላም በዲበ ምድር። አንቺንም ከሕፃኑ ልጅሽ ጋር በዚያ በጎን በቤተልሔም በከብቶች በረት ባዩሽ ጊዜ በዓለም ላይ ጠፍቶ የነበረው ሰላም በአንቺ ምክንያት ተገኘ ብለው ለታቀፈችው ልጅ ወድቀው ሰገዱለት። ክብር ምስጋና ለእግዚአብሔር ይሁን። ሲያመስግኑት እግዚአብሔር ይሁን። ከዚህ በኋላ ምን አለ ቅዱስ ያሬድ? አሁን በድንግል ማርያም እቅፍ ላይ ያለው ሥጋ ከድንግል ማርያም የተዋሃደው ነው። ይሄ ብቻ አይደለም፣ ሥጋው የእኛም ሥጋ ነው አለ ቅዱስ ያሬድ። ወአዲ ርእዩኪ እንዘ ይለብስ ሥጋ ዚአነ ዘነሣ እምኔኪ ሰገዱ እንዘ ይብሉ ሰገዱ ሎቱ ለእጓለ እመሕያው ሰምሮ አለ። ከአንቺ የነሳው የእኛን ሥጋ ተዋህዶ ቅዱሳን መላእክት ባዩት ጊዜ የሰውን ልጅ ምንኛ ወደደው! እንዴት ቢወደው ነው ሥጋውን ተዋህዶ? እንዴት ቢወደው ነው ነፍሱንም ተዋህዶ ያዳነው የሰውን ልጅ? በከብቶች በረት ራሱን ዝቅ አድርጎ የታየው የሰውን ልጅ እንዴት ቢወደው ነው ብሎ፣ ምክንያቱም ሳንወደው ነው እግዚአብሔር የወደደን፣ ሳንፈልገው ነው እግዚአብሔር የፈለገን፣ ሳናከብረው ነው እግዚአብሔር ያከበረን። ይሄ መላእክትን ያስደነቀ ነበርና ስለዚህ ቅዱሳን መላእክት የሰውን ልጅ ምንኛ ወደደው ብለው ወድቀው ሰገዱለት ይላልና የልደቱ በረከት በሁላችን ላይ ይደርብን። ሰዓታችን ስለሄደ ነው ትምህርቴ በዚህ ይበቃኛል። የሰማነውን በልቡናችን ያሳድርብን።
በዓሉን በበረከት በረድኤት የጌታን ልደት እያሰብን ድንግል ማርያምን እያሰብናት በስጋዊ ደስታ አይደለ በመንፈሳዊ ደስታ እንድናሳልፍ አምላካችን እግዚአብሔር በቸርነቱ ይርዳል። ድንግል ፈጣሪዋን ወለደችው፣ በመጠቅለያም ተቀለለችው። የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ በእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። ድንግል ፈጣሪዋን ወለደችው፣ በመጠቅለያም ተከለለችው። የለምና ስፍራ በእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ በእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። ጨንበቃ ጠበባት የዳዊት ከተማ፣ የጌታ መወለድ ታምሩ ሲሰማ። ወረደ መልአኩ ምስራች ሊያወራ፣ የሕፃኑ ክብር በምድር አበራ። የምስጢር ነው ከቶ የማይነገር፣ ማርያምን በልቧ ትጠብቀው ነበር። የምስጢር ነው ከቶ የማይነገር፣ ማርያምን በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው፣ በመጠቅለያም ተከለለችው። የለምና ስፍራ በእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ በእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። ሰብአ ሰገል መጡ ከሩቅ ምስራቅ አገር፣ ወርቅና ከርቤውን ለእርሱ ለመገበር። በእናቱ ምግብ አገኙት ሕፃኑን፣ ለዓለም ተናገሩ ንጉሥ መወለዱን። የምስጢር ሽብሸባ ነው ከቶ የማይነገር፣ ማርያምን በልቧ ትጠብቀው ነበር። የምስጢር ነው ከቶ የማይነገር፣ ማርያምን በልቧ ትጠብቀው ነበር። በመጠቅለያም ተከለለችው፣ የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። የይሁዳ ምድር ምስጋና ተመላ፣ ንጉሥ መጥቷልና ከናዝሬት ገሊላ። ታምሩን ተናገር ቤተልሔም ታውራ፣ ዝማሬ ሲወጣት ተረስቶ ቆጠራ። የምስጢር ነው ከቶ የማይነገር፣ ማርያምን በልቧ ትጠብቀው ነበር። የምስጢር ነው ከቶ የማይነገር፣ ማርያምን በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው፣ በመጠቅለያም ተከለለችው። የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። የለምና ስፍራ ለእንግዶች ማረፊያ፣ ግርግም አስተኛችው በከብቶች ማደሪያ። የማይታይ ታየ ተዳሰሰን በሰው፣ በጠባቡ ደረት አዳምን መሰለው። ገረማ ጥበቡ ታናሿ ሙሽራ፣ ተዋህዷልና ቃል ከሥጋ ጋራ። የምስጢር ነው ከቶ የማይነገር፣ ማርያምን በልቧ ትጠብቀው ነበር። የምስጢር ነው ከቶ የማይነገር፣ ማርያምን በልቧ
ዝማሬያችንን እግዚአብሔር ይቀበልልን። ምናልባት ድካም ላይ ነው ያላችሁት። እስካሁን ሰዓት ድረስ ታገሳችሁ። በማህሌቱም በቅዳሴውም በዝማሬውም በወንጌሉ አገልግሎትም በፍጹም ትዕግስት ታገሳችሁ እስካሁን ድረስ ስለቆያችሁ የታገሳችሁበትን ዋጋችሁን ብድራችሁን እግዚአብሔር ይክፈላችሁ። እጅግ በጣም ቤተክርስቲያንን የምትወዱ ሃይማኖታችሁን የምትወዱ መሆናችሁን ካመጣጣችሁ ያስረዳን። መላከ መውሊድ 10 ሰው ያስተማርኩበት ቀን አለ። በዚህ 10 ሰው ቆጥሬ ያለው ያስተማርኩበት ቀን አለና እዚህ ደግሞ እንደ ኢትዮጵያ ነው። በጣም ደንቆኛል። ያው መጥቻ አላውቅም በዚህ ጉባኤ እንደዚህ የህዝቡን ብዛት የቤተ ክርስቲያኑ ሁኔታ አሁን ኢትዮጵያ ያለው ይመስለኝ እኔና እግዚአብሔር ያብዛችሁ፣ ከዚህ በላይ ያብዛችሁ። ክቡር መላከ መዊ ልሳነ ወርቅንም እግዚአብሔር በደብራችሁ ያቆይላችሁ፣ በጸጋ ላይ ጸጋ ለአባታችን ጨምሮ ይስጥልን። እኔ በነገው ዕለት ወደ ኢትዮጵያ ወደ ሀገር ሄዳለሁኝ። በጸሎት ሁላችሁም እንድታስቡኝ እጠይቃለሁ። በመጨረሻም እንግዲህ ምናልባት ጥቂት የቀሩ የዝማሬ ፍላሽ አለ መኪና ላይ የምታዳምጡት ማለት ነው። እሱን ዲያቆናቱ ያዞሩላችኋል ለእናንተ እንዲዳረስ። ስለዚህ ይህንን መዝሙር እያዳመጣችሁ በዚህም እንድታስቡን ለማሳሰብ ነው። ይቆየን። ወስብሐት ለእግዚአብሔር። እስቲ አንዴ ልላችሁ በጭብጨባ እግዚአብሔር እናመስግን። በጣም በእውነት የዛሬው አገልግሎት በጣም ለየት ያለ ነው። እሳቸው ባለብዙ ጸጋ እንደነገርኳቸው እንግዲህ በቅዳሴው ሰምታችኋቸዋል። በዝማሬው፣ በመዝሙሩ፣ በማይሌቱ፣ በትምህርቱ። ሌላው አባት ደግሞ ስዊዘርላንድ ጄኔቭ የመጡ አሁን መቅደስ ውስጥ ናቸው መሰለኝ። ሰደብር መርጌታ ጥዑመ ልሳን የእሳቸውን ድምፅ የሚገርም ነው ተሰጥቶ። ዛሬ የመጡት አባቶች ምርጥ ናቸው፣ ምርጦች ናቸው። በጣም የሚገርም ነው። አልገረማችሁም? እንዴት በማይሌቱ የኛኛውም ድምፅ ደግሞ ነጎድጓድ ነው። ሰምታችሁ እንደሆነ ያደራችሁ ሰምታችኋል መቼም። እና እኒያም ያላቸው ተሰጥቶ በጣም ማይሌቱ ላይ ወዲያና ወዲህ ሲፈነጣጠሩ ራሱ በጣም ይመስጣሉ። እና እግዚአብሔር የተመሰገነ ይሁን። እነኝህን አባቶች እግዚአብሔር ያቆይልን። አገልግሎታቸውን የአገልግሎታቸውን ዘመን እግዚአብሔር ያስረዝምልን። እስቲ ለሁለቱም አባቶች በእውነት እግዚአብሔር እናመስግኑላቸው። እግዚአብሔር ይመስገን። አባታችን መላከ ብርሃን በጣም ብዙ ስራ ነው ሲሰሩ የሰነበቱት። ለዚሁ ለእናንተ ለእኛ መገልገያ ለገዳሙ እየዞሩ በአውሮፓ እንዳልኳችሁ በብዙ ቦታ ሲደክሙ ነው የሰነበቱት እና ቀላል ያልሆነ ደግሞ ድጋፍም አስገኝተዋል። በጣም ድካሙ ብዙ ቢሆንም ለገዳሙ መደጎሚያ የሚሆን በተለያየ ቦታ በተለይ በዚህ በስዊዘርላንድ ጥሩ ገቢ ማሰባሰቢያ ተደርጓል እና በጣም ከልብ ነው የምናመሰግነው። የዚህ በአውሮፓ መዲና በጀርመን ሀገር የሚገዛው የኢትዮጵያ ገዳም በእውነት በታሪክ አሻራው ላይ የአባታችን አስተዋጽኦ ከፍ ያለ ነው እና በጣም እሳቸው እድለኛ ናቸው። በአንድ በኩል ይሄ ራሱ ታሪክ ነው። እንደገና ደግሞ ለገዳሙ ደግሞ ትልቅ አስተዋጽኦ ስላደረጉልን እናመሰግናለን። ዛሬ ደግሞ እኛ ጋር ተገኝተው ይኸው በሚገባ ቀድሰው አቁርበዋችሁ አስተምረው በዝማሬ በጣም አስደስታችኋል። እግዚአብሔር የሚያስደስት በረከት ያድልልን፣ ቤተሰቦቻቸውን ይጠብቅልን። እኛ አሁን እሳቸውን እውነት እንደ ኢትዮጵያዊ እንትን አሸኛኘት ማድረግ አለብን። አሸኛኘት ሌላ ነገር አናደርግም። አሁን እሳቸው እንዲያርጉ እያልን
ግን ይችን ፍላሽ አሁን የመጣችውን 20 ዩሮ ናት። በጣም ትንሽ ነች። ሁላችሁም በእውነት ተሳተፉ። ትንሽ ናት ለነገሩ፣ ለሁላችሁ አትደርስም። ሁላችንም ገዝተን በመኪናችን አሁን የዘመሩት መዝሙር የራሳቸው የዘመሯቸው መዝሙሮች ሌሎችም ያልሰማችኋቸው የራሳቸው መዝሙር ነው። ራሳቸው ያሳተሙት የራሳቸው ድምፅ ነው እና እሱን በመኪናችን እያዳመጥ ነፍሳችን ብትመገብበት መልካም ይሆናል እና በእውነት ሁላችሁም አንዳንድ እያያዛችሁ ብትሄዱ በጣም ጥሩ ነው። እሳቸውን ጥሩ አሸኛኘት እናደርጋለን ማለት ነው። በአንድ ድንጋይ ሁለት ወፍ፣ እኛም ራሳችን ደግሞ እንጠቀማለን ማለት ነው እና እግዚአብሔር አብዝቶ ይስጠን። አሁን እንግዲህ ወደ ቀጥታ ወደ መጨረሻው ጸሎት ነው የምንሄደው።